ሩታን የነካ የለውም በረካ። እኔ ሩታን የነኩ ሰዎች በሙሉ በቃ እየተቀበዘበዙ እያየው ነው። አንደኛው በመጀመሪያ ደረጃ ተቀበዝባዡ ጫታሙ አቢል ተብዬ ነው ማለት ነው። ከዛ ይቀጥላል። ሩታን የነኩ በሙሉ ገና ይቀበዘበዛሉ። ምክንያቱም እጃቸው በገፍ በተንኮል የተዘፈቀ ስለሆነ። አሁን ደግሞ ሩታ ማግኘት ቢያቀታቸው ህፃኑን ልዑሌን ይሄንን ቦቀቅላ ህፃናው ምን አድርጓችሁ ነው እናንተ ከእውቀት ነፃ እየወሰዱ እየዘቀዘቁት ከላዩ ላይ እያለቅሳሉ ማለት ነው። ለእናንተ የለቀስና በሚገርማችሁ ሁኔታ እናንተ ለዚህ ህፃን ልጅ ተንኮል ስትመኙ ልጆች ሁሉ የእግዚአብሔር ናቸው። የምሬን ነው። ለሰከንድ እንኳን የማይለያቸው ፈጣሪ ያላቸው ወደዚህ ምድር ይዟቸው የመጣ እናንተ ሙት ስላላችሁት የሚሞት ሰው የለም። በጣም መውረድ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድ ቤተሰቦች። ፈጣሪ አምላክ ከክፉ ይጠብቃችሁ። ያው እኔ እንግዲህ እንደተለመደ እውነት ለመናገር ያን ያክል ሰላምታ አልችልም። ማርያምን በደንብ ውጥት አድርጌ በደንብ እንዲናችሁ ምናምን ብዬ ብል ደስ ይለኝ፣ ግን አልችልም። የምሬን ነው የኔ ውዶችና ብቻ በያላችሁበት ፈጣሪ ጥብቅ ያድርጋችሁ። ለዚህ ቤትም አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ቤቱንም ገፋ አድርጉት። እንሂድ እስኪ እንሂድ እና ማለት ነው ቤተሰብ በመጀመሪያ ልዑሌን እየዘቀዘቁ እንዴት እንደሚያደርጉት እኔ የምር በጣም ባይኔ የመጣ ማርያም እንምላችሁ። እሱ ስለተዘቀዘቀ እኮ ምንም ላይሆን ይችላል። እንደ ሞት አድርገውም ከላዩ ላይ የሀዘን ሙዚቃ ከፍተው ያለቅሳሉ፣ ያስለቅሱበታል ማለት ነው። እና እናንተ የስራችሁን ታገኛላችሁ፣ ልክ እንደ አቤል መቅበዝበዛችሁ ስለማይቀር ማለት ነው። እና ይሄ ህፃን ልጅ አሁን ምን አደረጋችሁ? ምንም ባላደረጋችሁ። አያሳዝናችሁ? እንዴት ስታዩት አያሳሳችሁም? አሁን ልዑሌ የኔ አባት እንዴት እንደሚያሳዝነኝ እኮ ከመካከል ገብቶ መከራውን ሲሰቃይ ብቻ ፈጣሪ አምላክ ይጠብቅ ልዑልዬ። እና ዋናው ነገር እንግዲህ ያው ማታ የተፈጠረውን ቪዲዮ አይታችኋል፣ የተለቀቀውን ቪዲዮ። አሁን ሄርሜላ መታለች እና ከሄርሜላ ጋር ሩታና ከሄርሜላ ጋር አሁን ምን እንደሚፈጠር ብቻ ፈጣሪ ነው የሚያውቀው። ነገር ግን አቤል አሁን ዛሬ ውስጡ ሌላ ከላዩ ሌላ፣ ውስጡ እንደ ፈንድሻ ማን ነው ከላይ ላይ የለጠፉት ፈንድሻ ሆነው እንዲህ ከትከት ብለው ስቀው ምናምን። አቤል ጸበል ገባ፣ አብርሃም ጸበል ገባ። ኧረ እባክሽ ማን ነበረች ስሟ ደግሞ ማለት ማርቲ፣ የምርሽን ነው? አብርሃም ሲጀምር የት አግኝተሽ ነው አንቺ ጸበል የምትወስጂው? አብርሃም መፈናፈኛቱ በእህትና በወንድሙ መከራውን እያየ ይሰቃያል። ከሚስቴ ጋር በነፃነት ልኑር ሲል እንኳን የሚያዳምጠው አቶ ከወሰድሽ አቤልን መውሰድ ትችያለሽ። እና አቤል አሁን በጣም እየተቀበዘበዘ ስለሆነ ለምን የሰውን ህይወት አትንኩ። በተለይ ደግሞ ያ ሰው ምንም ነገር ሳያደርጋችሁ እናንተ የሰውን ህይወት አትንኩ የሚባለው ለዚህ ነው። አሁን አቤል ሩታ ምንም ነገር ሳታደርገው በጣም በቅልብ ቦናዋ ወንድሜ ነው ብላ በጣም ብዙ ነገር አድርጋ ነበረ። ከእሱ ጋር በጣም ብዙ ጊዜ የነበራቸው ቆንጆ ጊዜ ያሳለፉት። ግን ያንን ሁሉ ክዶ ይሄ ከሃዲ ትዳሯን አፈረሰ፣ ባሏን ወስዶ ለሌላ ሴት ሰጠ። ስለዚህ እጁ ሁሉ በገፍ የተዘፈቀ ነው ይሄ ሰውዬ ማለት ነው። እና ስራው ነው እንደዚህ የሚያቅበዘብዘው። አብዶ ሳይሆን ስራው የሰራው በደልና ግፍ ነው የሚያቅበዘብዘው ማለት ነው። ማርታ ዝም ብለሽ ከዚህ ጋር ሌላ ነገር አታውሪያንች። አሁን የበሰበሰ ዝናብ አይፈራም በሚለው ሩታ ተጠረጠረች እና በቃ እያንዳንዱን እየዞረች ሩታ አስመተተችበት አይደል? እናንተ ማትረቡ ወራዶች፣ መውሰድ ከፈለግሽ አቤልን ይዘሽጅ፣ ከዛ ከአብርሃም ገለመኔ ምናምን አትበይ ማለት ነው። እኔ የምለው ቆይ እኔ እኮ ግራ የገባኝ ነገር ቤተሰብ ማርቲን ብትሆኚ ሄርሜላ በጣም ቆንጆ አቋም አላችሁ፣ በጣም ቆንጆ ቅርጽ አላችሁ። ላይክ ወንድ የሚወደው ቅርጽ፣ ሁሉም ወንድ የሚወደው ቅርጽ እንደዚህ አይነት ነው አይደል? ከሴቶች ላይ የሚፈለገው። ስለዚህ እናንተ ይሄ ሁሉ አላችሁ፣ ግን ከማይፈልጋችሁ ወንድ ጋር በዚህን ያክል መጣበቁ ለምን አስፈለገ? አሁን ማርቲ ዛሬ የመጣሽበት ነገር በእርግጠኝነት ሁኜ የምናገረው ለአብርሃም አዝን አይደለም። የምሬን የምላችሁ ሁሉም ራሱን ነው የሚያስቀድመው። ከዚህ ጋር ምንድን ነው የተፈጠረው? አቤል እች ማርቲን እየራቃት ነው። እንደ ድሮ ፍቅር እየሰጣት አይደለም፣ እያወራት አይደለም። አቤልን ወደ እሷ ለማቅረብ ሲባል አብርሃምን እየጠቀሰች ታወራለች። ከዚህ ጋር ፍቅረኛ የሆንሹ ለአቤል መሰለኝ። ሰው የራስሽን ፍቅረኛ ይዘሽ መሄድ አለብሽ፣ ጸበልም ከወሰድሽ ማለት ነው። እና ጸበል መሄድ ካለበት ሩታ ተወስደዋለች፣ ወንድሙ አለ፣ ቤተሰቦቹ አሉ። አንቺ ምን ቤት ነሽ? ከዚህ ጋር ጥልቅ ብለሽ አብርሃምን ጸበል እንውሰደው
የሰው ልጅ በአማርኛ እየተናገረ ከልጅና ከሚስቴ ጋር ደስተኛ ነኝ ያለን ሰው ይሄን ያክል በቃ እኔም አብጃለሁ ብሎ ከእናንተ ጋር ሆ ሆ ሆ ሆ እንዲህ ነው መሰለኝ የፈለጋችሁትና ሲያሻችሁ ጸበል ትላላችሁ፣ ሲያሻችሁ ሐኪም ቤት ትላላችሁ፣ ሲያሻችሁ ፓስተር አምጥተና ጸልይ ትላላችሁ። ወይ አንዱን ነገር አትፈጽሙም እኮ እናንተ አንድ ዜሮ ናችሁ ከሁሉም ነገር ማለት ነው። እና ግን እናንተ ሚስትና ባልየውን ለቀቅ ብታረጉ ሚስቱ ይሄን ሁሉ ማድረግ የምትችል ሴት ነች። እንዴ አሁን ይህን ሁሉ ነገር ማድረግ አቅቷት አይደለም እኮ ሩታ፣ በዛም ስለሚመነጣጠሉት ነው አሁን አብርሃምን ዝም ብላ ጸጥታን የመረጠችው ማለት ነው ሩታ። እናንተ ዝተት አቤል ተብዬ ለአብርሃም ብለህ ኤፍሬምን አፍነ ልታሰቃይ ነበረ። ምን ቤት ነው አንተ? ወንድሙ አብርሃም ወንድሙ ነው አይደለ? ኤፍሬምን የምታሰቃየው አንተ ምን ስለሆንክ ነው? ምን ቤት ነህ እንዴ? ያማን ጤናማ አይደለም። መቅበዝበዝ ከዚህ ጋር ነው የሚለየው ማለት ነው። አቤል አትቅበዝበዝ። ጸበል መግባት ከፈለክ ጸበል ሂድ። እኔ ግን በሩታ ላይ ግፍ የሰሩ ሰዎች ማለት ነው መብርሃን ህይወታቸው አይጠር። እውነት ለመናገር በህይወት ይኑሩ። እኔ ለማንም ሞት አልመኝም፣ ለጠላቴ ሞት አልመኝም። በህይወት ይኑር። ግን ደግሞ ከኔ ላይ የደረሰ መከራና በደል ያ ሰው አይኔ እያየ እንዲቀምሰው ፈልጋለሁ እና በሩታ ላይ የተቀያየራችሁ ሰዎች በሙሉ በሩታ ላይ ግፍ የሰራችሁ በሙሉ ማለት ነው ሩታ የቀመሰቻትን መከራና ስቃይ እንድትቀምሱ ፈልጋለሁ። በእውነቱ ደግሞም እየቀመሳችሁ ነው። ይሄ እየተንከራተታችሁ ነው። ሰላም የላችሁም። ሰላማችሁ እየተነሳ ነው። ገብቷችኋል? አቤል ብቻ አይደለም፣ ገና ይቀጥላል። ገና ይሄ ካሌብ የሚባል ይሄ የተከለፈለፈ ውሻ ይመስል የሚያከለፈልፈው ከዛ ጋር ፋይል አለ እዚህ ጋር ፋይል አለ እያለ የሚሯሯጥ ሁላችሁም ገና ተከለፈለፋላችሁ። እመኑኝ፣ የምሬን ነው። ምክንያቱም ንጹህን ሰው ነው የነካችሁት። የንጹህ ሰው ህይወትና ያበላሻችሁት እያንዳንዳችሁ ማለት ነው። ገና ልብሳችሁን አውልቃችሁ መሮጣችሁ ራሱ እኔ እንጃ የማይቀር ነገር ነው እና ከሩታ ላይ ምንም ነገር አልገኝ ሲል ሐኪም ቤት ሄደ። ይሄ ልጅ ምንም ነገር የለም ደህና ነው ተባለ። ሀብል ወለቀለት፣ ምንም ነገር የለውም ደህና ነው። ምንም የለፈለፈውም ነገር የለም። ወደ ሄርሜላ ሩጦም የተመለሰው ነገር የለም። አሁን ወንድምና እህቱ ከሩታ ላይ የሆነች ነገር ነጥብ ሲያጡ አቃቂር ለማውጣት ከኤፍሬም ጋር ሊጠረጥሯት ጀመሩ። ወራዶች፣ በእውነት በጣም ወራዳ ናችሁ። እንዴት ምን አይነት ጭንቅላት፣ ይሄ የበከተ ጭንቅላት ነው ያላችሁ። እውነት ለመናገር ብዙዬና ዴብ እንዴት ነው በዚህን ያክል ደረጃ ወርዳችሁ እንደዚህ አይነት ሀሳብ ልታስቡ የቻላችሁት? እናንተ ምንድን ነው ለሚዲያ ግን ማስተላለፍ የፈለጋችሁት? ሩታን እያሳለፉ መስጠት አይደብራችሁም? ሁሌም እሷን ማስበላት ሁሌም እንዴ! አብርሃም እኮ እንደዚህ ያደገው እኮ ሩታ ተሰድባ እኮ ነው። የሩታ ቤተሰቦች ተሰድበው እኮ ነው። ሩታ ተረግጣ ከሴትነት ተራ ወጥታ በጣም ተሰድባ አብርሃም እንዲያድግ ሆኗል። በነገራችን ላይ ይሄን ነገር የማታስተውሉ እናንተ የምር ይሁዳ ናችሁ። እናንተ የምሬን ነው። ብዙዬና ዴብ በጣም ይሁዳ ናችሁ። ማስተዋል ሲገባችሁ ማስተዋላችሁን ተነጥቃችሁ ዛሬ ሁላችሁም ከሩታ ላይ አፋችሁን እንዲያሹላችሁ ትከፍቱባታላችሁ። ባልየው እንኳን የበደላት በቃ ሚስቴን አትንኳለ፣ ልቡ ተሰበረ፣ አዝኗል፣ አሁን ላይ ተጸጽቷል። በቃ ጥፋቱ ሁሉ ገብቶታል። ወደ እሷ መሰብሰብ ነው የፈለገው። ሚስቴን አትንኳት እያላችሁ እንኳን እናንተ መስሚያችሁ ጥጥ ነው። ልጁ ጤናማ ሆኖ እያለ አመመኝ ብለህ ተኛ ብላችሁ እናንተ የምታስገድዱ ምን አይነት ቤተሰብ ናችሁ? እንደኔ ግን ማለት ነው ለምንድን ነው እኔ ጋሽዬ ቢመጣ በእርግጠኝነት ከነሱ ተቃራኒ ሀሳብ ነው የሚኖረው። የፈለገ ቢመክሩትም መቼም እንደ ትልቅ ሰው እንደ አዋቂ ሰው ልጆች ያሉትን ይዞ አይጓዝም። ከሱ ነው ሀሳብ የሚጠብቀው። እንደናንተ አያርገበግበውም። በነገራችን ላይ ጋሽዬ ቢመጣ ቁጭ ብሎ ፍላጎት ምንድን ነው አብሮ ይለዋል። ደግሞ ሲጠራው ደስ ሲል እኮ ፍላጎትህ ምንድን ነው ንገረኝ፣ አብሮ ንገረኝ ይለዋል። ቁጭ ብሎ ለአባቱ ያስረዳል። ምንድን ነው ሲባል እኔ ልጄና ሚስቴን ነው የምመርጠው፣ ከእነሱ ጋር መቀመጥ የምፈልገው ካለ ጋሽዬ አንድም ነገር እንደማይናገረው ይሰማኛል። አላቅም፣ የኔ ሀሳብ እንደዛ ነው። ጋሽዬ መጥቶ ሀሳቡ ምን እንደሆን ባላቅም ግን ይለዋል ብዬ የማስበው ሀሳብ መልስ ይሰጠዋል ብዬ የማስበው ሀሳብ ይሄ ነው። ምክንያቱም ትልልቆች እንደ ትንንሾች አይደሉማ፣ በደንብ ማስተዋል ስለሚችሉ። እነዚህ እነ ብዙነሽ እውነት ሳያስተውሉ ቀርቶ መሰላችሁ? የሩታ እልክ ይዟቸው ከሩታ ላይ ነጥቀው ለሄርሜላ ለመስጠት ነው። ሄርሜላ ምንድን ነው ያደረገችላችሁ? ላይክ ቤታችሁ ምናምን ቀይረዋለች፣ እንዲሆነ ሶፋ ምናምን ገዝታላችኋለች። እኔ እየመሰለኝ ነው እንደዛ ማለት ነው። ካልሆነማ በዚህን ያክል ደረጃ እንደዚህ ልትሽቆጠቆጡላት አያችሉም እንዴ? አብርሃም የሆነ ነገር ሆነ ሩጣችሁ፣ ሄርሜላ አብርሃም የሆነ ነገር ሆነ፣ ዳኒ አብርሃም እንደዚህ ሆነ። ዳኒና ሄርሜላን እኮ የትም አታውቋቸውም። የምታውቋቸው በነገራችን ላይ በአብርሽና በሩታ ነው። ገብቷችኋል አይደል?